ባለፉት 2 ወራት አንስቶ የአሜሪካ ኤምባሲ መግለጫ እስከሰጠበት ዕለት ድረስ በመቀሌ ውስጥ ለውስጡ ሲቪል ላይ የነበረው የህወሓት አመራሮች ወይም ውይይት በመጨረሻ ሞተዋል። እነ ደብረጽዮን በጊዜያዊ አስተዳደር ላይ የስልጣን ግልበጣ መፈንቅለ መንግስት ሳያደርጉ በፊት የተካሄደው ውይይት ነበር። ውይይቱ በአሜሪካ ዲፕሎማቶችና በህወሓት ከፍተኛ አመራሮች እንዲሁም በጊዜያዊ አስተዳደሩ ፕሬዝዳንት መካከል በሁለት ዙር በተለያዩ ቢሮ የተካሄደ ነው። የዚህ ምስጢራዊ ስብሰባ ዓላማ ከሰሞኑ የአሜሪካ አምባሳደር በመቀሌ ጉዞ መሰረዝና ከዚያ ጋር ተያይዞ ነው። ካወጣው መግለጫ ጋር በንጽጽር ቀርበዋል። ከቀረበው መረጃ ላይ መረዳት እንደሚቻለው እነ ደብረጽዮን ጦርነቱን አማራጭ እንዲያደርጉ የሚያስገድደው ጉዳይም ገጥሟቸዋል። ለእነርሱ ሁለተኛ ዙር፣ ለጀነራል ታደሰ ወረዳም በተመሳሳይ መልኩ ሁለተኛ ዙር ይሆናል የተባለው የመቀሌ ስብሰባ ለምን እንደቀረ የሚጠቅሙ መረጃ አለ። በሌላ አቅጣጫ በትግራይ እንቅስቃሴ ገደብ መጣሉን የሚያሳይ መረጃም ወጥቷል። እንደ መረጃ ከሆነም በክልሉ ከምሽቱ 12 ሰዓት እስከ ምሽቱ 11 ሰዓት የሚደረገው የህዝብ ማጓጓዣ አውቶቡሶች ጉዞ ክልከላም ሆኗል። ከመቀሌ እና ከተለያዩ ዞኖች ተነስተው ወደ አዲስ አበባና ሌሎች ሀገሪቱን ትልልቅ ከተሞችን የሚጓዙ የህዝብ ትራንስፖርቶች አውቶቡሶችና የሚደረገው ጉዞም ተገድበዋል። የከባድ መሳሪያ ድብደባም እየተፈጸመ ነው። ውጥረቱ ከዕለት ተዕለት እየጨመረ ሲመጣ የጦርነቱ ስጋቱ በዚያ ልክ ተጨባጭ በሆነ ሂደት ላይ ይገኛል። ጥያቄውን ደብረጽዮን የአሜሪካ ማዕቀብ ችላ ብሎ ለምን ጦርነቱን አማራጭ አደረጉ የሚለው ነው። ከዚህ አስከትለን እንመለከታለን። የዛሬ 2 ወር ግድም ህወሓት በጊዜያዊ አስተዳደር ላይ መፈንቅለ መንግስት ከማድረጉ አስቀድሞ የአሜሪካ ኤምባሲ ልዑካን በሁለት ዙር ወደ ትግራይ ክልል ዋና ከተማ መቀሌ አምርተው ነበር። ዲፕሎማቶቹ ወደ መቀሌ ሲጓዙ ጉዳዩ ታውቆ ዘገይቶ ነው። ጋዜጠኛ ዳዊት ከበዳ እንደዘገበው የአሜሪካ ዲፕሎማቶች በወቅቱ የትግራይ ክልል ጊዜያዊ አስተዳደር አድረናል ጀነራል ታደሰ ወረዳን ለብቻቸው በመቀሌ ካወያዩ በሌላ ቀን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል፣ ፈትለ ወርቅ ገብረ እግዚአብሔርና አዲስ ዓለም ባለመና አግኝተው አወያይተዋል። የአሜሪካ ዲፕሎማቶች በመፈረሳና የአስተዳደሩ ማቋቋም ምክንያት የሆነው የፕሪቶሪያ ስምምነት እንዳይጤስ አስጠንቅቀው የተመለሱት ማዕቀብ እስከ መጣል እንደሚደርሱ በማሳወቅ ነበር። ያ ማለት ህወሓት የአሜሪካንን ማስጠንቀቂያ ወደ ጎን ስምምነቱን በመጣስ ጊዜያዊ አስተዳደሩን በጉልበት የሚያፈርስ ከሆነ አሜሪካ በአማራ ላይ ማዕቀብ እንደምጥል ቀድሞኑ ተናግረዋለች። በእርግጥ እንዳለችውም ህወሓት ጊዜያዊ አስተዳደሩን ማፍረሱን ተከትሎ አሜሪካ በፓርቲው አመራሮች ላይ የቪዛ እገዳ ማዕቀብ ጥላለች። ገና ይቀጥላልም እያለች ነው። ማዕቀቡ ከተጣለ በኋላ በኢትዮጵያ የአሜሪካ አምባሳደር አርዌን ማሲንጋ ከሰሞኑ ወደ መቀሌ ሊያመሩ ቀጠሮ ተይዞላቸው ነበር። ሆኖም አምባሳደሩ ጉዟቸውን አለማድረጉም ምንም እንኳ ጀነራል ታደሰ ወረዳ በነዳር ደብሬ መፈንቅለ መንግስት አድርጎባቸው ከጊዜያዊ አስተዳደር ፕሬዝዳንትነት ወርዶ አስተዳደሩን ፈርሶ በቢሮ ሳይሆኑ በቤት የቁም እስረኛ ናቸው በሚሉበት ላይ እንዳሉ ቢነገርም የአሜሪካ አምባሳደር ግን ወደ መቀሌ ሲጓዙ አቀባበል እንዲደረጉላቸው የታሰባቸው ጀነራል ታደሰ ወረዳ ናቸው። ጀነራሉ በጊዜያዊ አስተዳደር ፕሬዝዳንትነት፣ ደብረጽዮን ደግሞ በፓርቲ አመራርነት እንደሚያገኟቸው ቀጥሎ ይዘው የሚመራው የአሜሪካ ዲፕሎማቶች ጉዞ ሁሉም ነገር ካበቃ በኋላ የተሰረዘው በዚህ ምክንያት ነበር። ህወሓት ግን የሰጠው ምላሽ የጸጥታ ኃላፊነት አልወስድም የሚል ነው። ይህ የህወሓት ምላሽ ብዙዎችን የሚያሳምን ሆኖ አልተገኘም። እነ ደብረጽዮን አምባሳደሩ ከጀነራል ታደሰ ወረዳ ጋር ለመገናኘት ያዙትን ቀጠሮ አልወደዱትም። አምባሳደሩ ጀነራሉን እንዲያገኙ ብዙ ጥረዋል። አምባሳደሩ ከጀነራል ታደሰ ጋር ከተገናኙ የቅልነት ጥያቄ እንዳይነሳ ለማድረግ በማቀድ ነው ጉዞን የሰረዙት። አምባሳደሩ ጀነራል ታደሰን ወረዳን እንደ ጊዜያዊ አስተዳደር ፕሬዝዳንት፣ ደብረጽዮንን ደግሞ እንደ ፓርቲ መሪ ሊያገኙ ቀጠሮ መያዛቸው ሲታወቅ ይህ ለነ ደብረጽዮን ትልቅ የፖለቲካ ነጥብ የሚያሰላ ሆኖ ታይቶላቸዋል። በተለይም አምባሳደሩ በመቀሌ ደርሰው ሲመለሱ የኤምባሲ በኩል የሚወጣው መግለጫ አዲሱን የህወሓት ምክር ቤት እውቅናና ናፍቆ የፈረሰው ጊዜያዊ አስተዳደርና የፕሪቶሪያ ስምምነት እውቅና የሚሰጥ ነው። ሆኖም ዲፕሎማሲያዊ ኪሳራ ውስጥ እንዳይገባ ያሉትን ደብረጽዮን በአምባሳደሩ ጉዞ ላይ ፈጥረዋል። ኃላፊነት አንወስድም፣ የጸጥታ ጥበቃ ስራውን እኛ አናከናውንም ብለዋል። አምባሳደሩም መቀሌ ገብተው ጀነራል ታደሰ ወረዳን እንደ ጊዜያዊ አስተዳደር ፕሬዝዳንት፣ ደብረጽዮን ደግሞ እንደ ህወሓት ፓርቲ ተወካይ ነበር ለማግኘት ያሰቡት። አምባሳደሩ የመቀሌ ኃላፊነት አልወስድም በማለት በአምባሳደሩ ጉዞ ላይ እክል እንዲፈጠር ነው ጋዜጠኛው ዳዊት ከበዳ ያሳወቀው። በዚህ ደስተኛ ለሆነው የአሜሪካ መንግስትም አዲስ አበባ በሚገኘው ኤምባሲ በኩል መግለጫ ሰጥቷል። በትግራይ ክልል ያለውን ችግር ለመፍታት እየተካሄደ ያለው የሰላም ሂደቶችን የሚያደናቅፍ አካል አፍሪካ ህብረት ለሚመራው የውይይት ጥራት በአስቸኳይ ትብብር እንዲያደርጉ ነው ያሳሰበው። የፖለቲካ መሪዎች የፕሪቶሪያ ግጭት ማቆም ስምምነቱን ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው ገልጸዋል። ኤምባሲው ያኔ ያስታወቀው በትግራይ
ያለው ሁኔታ በተመለከተ በቃል አቀባዩ በኩል ባወጣው መግለጫ ነው። መግለጫው አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። ሀገሪቱ የጣለችውን በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባለው ሰዎች ቪዛ የሚከለክሉበትን በመጥቀስ ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፓይት በወቅቱ ባወጡት መግለጫቸው በቀጠና ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥ ተጠያቂነት ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ብለዋል። ከዚያ በመቀጠል የወጣው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም የሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅሟል። በ2015 ዓ.ም የትምህርት በደቡብ አፍሪካ ፕሪቶሪያ የተፈረመውን ስምምነት ገቢ ማድረግ አስፈላጊ መሆኑን ያስገነዘበው ኤምባሲ አሜሪካ የትግራይ ክልል በአሁኑ ወቅት እያስተዳደረው ህወሓት በፕሪቶሪያ ግጭት ማቆም ስምምነት መፍረሱን በተደጋጋሚ ሲናገር ነበር። የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ ከሁለት ሳምንታት በፊት ወደ መቀሌ ተጉዞ ከህወሓት ሊቀመንበር ጋር ከወቅቱ የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል ጋር በተነጋገሩበት ወቅት ካነሷቸው ጉዳዮች መካከል የፕሪቶሪያ ስምምነት ዋነኛ ስምምነቱ እንዲፈረም ቁልፍ ሚና ከተጫወቱት የጽዋ አሻሚዎች አንዱ የሆኑት ኦባሳንጆ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ናቸው። በአፍሪካ ህብረት ለሚመራው የትግራይ የሰላም ሂደት ድጋፉን ስትገልጽ የቆየችው አሜሪካ በኤምባሲ መግለጫ በኩል የሰላም ሂደቶችን የሚያደናቅፉ አካላት በህብረቱ ለሚመራው የውይይት ጥረቶች በአስቸኳይ ትብብር እንዲያደርጉ ነው ያሳሰበችው። ጥያቄ ውስጥ የገባው የህወሓት ጣፋንታ አሜሪካ በኢትዮጵያ ያለውን ሰላም ለማናጋት ውስጥ ተሳታፊ ናቸው ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ተከትሎ የህወሓት የፖለቲካ ህልውና ጥያቄ ውስጥም ገብቷል። በአንድ በኩል በፕሪቶሪያ ስምምነት የተቋቋመው ጊዜያዊ አስተዳደር የፈረሰው ከአንድ ወር በፊት መልሶ የተቋቋመው የትግራይ ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ ሰይመዋል። በሌላ በኩል አሜሪካ እስካሁን እውቅና የሰጠችው በህወሓት ለፈረሰው ጊዜያዊ አስተዳደር እንጂ በአዲሱ የህወሓት ምክር ቤት አይደለም። አሜሪካ የሰሜን ኢትዮጵያ ጦርነት እንዲያበቃ ጉልህ ሚና ተጫውታለች። እናም ይህ ስምምነት ፈርሶ አድርሰዋል የሚል ህወሓት እየተከተለው ያለው አካሄድ አሜሪካ አልወደደችም። የማዕቀብ እርጭም እያሳፈረች ነው። ገና ይቀጥላል እያለች ነው። ማዕቀቡ ህወሓትን ከህጋዊነት ወደ ህገወጥነት፣ ከፖለቲካ ኃይል ወደ ታጣቂ ኃይልና ወደ ሽብር ቡድን ሊቀይር ወይም ሊወስድ የሚችል ነው። አሜሪካ በቀጣይ ህወሓትን እንደ አሸባሪ ቡድን፣ የህወሓት አመራሮችን በውጭ የሚገኙ ሀብት ንብረቶቻቸው ደግሞ እንዳይንቀሳቀሱ ማዕቀብ ልጥል እንደምትችል እየተናገረ ነው። ይህ ደግሞ በሀገር ቤት ካለው ፖለቲካ ባለፈ የቀጠናው የጂኦፖለቲካ ሌላ መልክ የሚሰጥ ይሆናል። ከኢሳያስ አፈወርቂ አስተዳደር ጋር የተሰየመው ጥምረት አለው። በዚህ መሃል ደግሞ የካይሮ ስም ይነሳል። አሜሪካ ላሉን የሚዋጋውን የሱዳን ሞዚም ወንድማማቾች የሚባሉ ቡድን በሽብርተኝነት መፈረጇ ይታወቃል። አሁንም አሜሪካ በህወሓት አመራሮችና ቤተሰቦቻቸው ላይ የጣለችውን የቪዛ ማዕቀብ ያልጠበቀ ቅርቅር ውስጥም ከተዋቸዋል። አንደኛው ወደ ጦርነት መግባት ሲሆን፣ ሁለተኛ ደግሞ የአሜሪካን ጥሪ ተቀብሎ ጊዜያዊ አስተዳደሩን መልሶ ፕሪቶሪያ ስምምነትን ማክበር ነው። ህወሓት አማራጭ ውጪ ከዚህ አማራጭ ውጪ ሌላ አስተያየት ሰጪዎች ይህ ሁለተኛ የህወሓት አማራጭ እጅ ከመስጣት የተለየ ትርጉም የለውም። በእርግጥ የፌዴራሉ መንግስት በባጀት ቅነሳና ወደ ትግራይ የሚገቡ መሰረታዊ ቁሳቁሶች ላይ ባለው ከባድ ገደብ እንዲሁም በፓርቲ ውስጥ በተፈጠረው ጥልቅ መከፋፈልና ህዝብ ዘንድ እያደገ በመጣው ቅሬታ ምክንያት የህወሓት አመራሮች ከእጅ መስጣት ይልቅ ደግሞ ጦርነት መክፈት የፖለቲካ ያለውን ለማስጠበቅ የተሻለ እድል ይፈጥራቸዋል። ማዕቀቡ ህወሓት የዲፕሎማሲ መንገዶችን በሙሉ እንደተዘጉበት እንዲያስብ አድርጎና የጦርነቱ ሜዳ ብቻ አማራጭ አድርጎ እንዲወስድ ሊገፋ ይችላል። ህወሓት ደግሞ ትግራይ ክልልን በአሁኑ ወቅት ከጊዜያዊ አስተዳደር ተረክቦ እያስተዳደርኩ ያለሁት እኔ ነኝ ባለበት ሰሞን ወታደራዊ አስቸኳይ ጊዜ አዋጅ በማወጅ አዲሱን አዋጅ ወደ ስራ ላይ በማዋል ፍጹም የሆነ አምባገነን አመራርን እየተከተለ ዓላማውን እያስፈጸመ ያለ ይመስላል። ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት አዋጁን እየተባዋ ምክንያትም ይህ ነው። እናም ህምነት አዋጅ በቅርቡ ባወጣችው መግለጫ ህወሓት አዲስ የደነገገው ደንብ እንዲሻር ጠይቋል። የህወሓት ባለስልጣን ግን ማንም በሁማን ራይትስ ዎች እየወጡ ያሉትን መግለጫዎችን አጣጥሏል። ለጦርነቱ እንዲመለመሉና ህወሓትን የሚቃወሙ እንዲቀጡ የሚያዘውን የተባለው ከሰሞኑ አወዛጋቢነቱን ስነሳ የቆየው አዋጅ የክልሉ ባለስልጣናት እንዲሰረዙትና የመኖሪያ ሰዎች ጠይቀዋል።
ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያሳሰብኳችሁ የደወል ምልክቷንም መጫን እንዳትዘነጉ። በቀጣይ ቪዲዮ እስከምንገናኝ ባላችሁበት ቸር ሰንብቱ። መልካም ጊዜ